ሰላም እንደምናላችሁ ውድ የግሎባል ኒውስ ተከታታዮቻችን እንደምናላችሁልን እንደምከርማችኋል። ከግሎባል ኒውስ ለሰዓቱ የመራረጥናቸው መረጃዎችን ይዘናል። ዛሬም እንደተለመደው እንግዲህ የተለያዩ መረጃዎችን ነው መራርጠን ወደ እናንተ በሰዓታችን የተገኘ ነው። እንግዲህ በአብዛኛውም ሰሞኑን እንግዲህ ብዙሃኑን እያነጋገረ የሰነበተው አዲሱ የተሽከርካሪ ሰሌዳ ጉዳይ እንግዲህ በቀዳሚነት ይዘነዋል። እሱን እናያለን ማለት ነው። አሁንም እንግዲህ በዚሁ በማህበራዊ ሚዲያው ላይ ዛሬም ሚዲያውን ተቆጣጥሮት ነው የዋለው። በርካቶችም ጥያቄ እያነሱበት ነው የሚገኘው። ታዋቂ ሰዎች፣ የመንግስት ባለስልጣናትና የህግ ባለሙያዎች ሳይቀሩ እንግዲህ እንደዚሁም በተመሳሳይም ደግሞ የአሽከርካሪ ባለንብረቶችም ጭምር ትክክል አይደለም፣ መስተካከል ይኖርበታል እያሉ ነው የሚገኙት። ዛሬም መነጋገሪያነቱ እንግዲህ እንደቀጠለ ነው ማለት ነው። ምን አለ ከዝግጅታችን ታደምጣላችሁ። በአዲሱ የተሽከርካሪ ሰሌዳ ዋጋ ላይ የተሽከርካሪ ባለንብረቶች ቅሬታቸውን ስለመግለጻቸውም እንግዲህ ምናልባትም በትናንትናው ዕለት የመረጃ ሰዓታችን መዘገባችንም አይዘነጋም። በነገራችን ላይ እናንተም የምትነግሩን ሀሳብ ካላችሁ ሀሳባችሁን እንድታጋሩን እንጋብዛለን። ለአዲሱ ታርጋ የወጣለትን የገንዘብ ተመን እንዴት አያችሁት? በኮመንት መስጫ ሳጥን ውስጥ ሀሳባችሁን አስቀምጡልን። ሮጬ ላራውጣች ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ። ይህ የብዙዎቻችን ትዝታ የበርካቶቻችንም የልጅነት ትውስታ ነው። ብዙዎቻችንንም እንግዲህ በእንባ ያራጨ የኦሎምፒኩ ዓለም የኋላ ትዝታ ነው። አትሌት ኃይሌ ገብረስላሴ፣ ቀነኒሳ በቀለና ስለሺ ስህን በአንድ ኦሎምፒክ ትራክ ተገናኝተው ኃይሌ ለተተኪዎቹ ቀነኒሳ በቀለና ስለሺ ስህን በርቱ፣ ድሉ የኛ ነው ሲል እንግዲህ የተናገረበት ነው። ይህንን እንግዲህ ክሽን አድርጎ ድምፃዊ ቴዎድሮስ ካሳሁንም በዘፈን መልክ በአንድ ቀን ወደ አድማጮች ማድረሱም የሚታወስ ነው። ድሉ እንግዲህ የኛ ነው፣ የሁላችን የሀገር ሀብት ነው በማለትም ነበር በሩጫ ትራኩ ላይ ሆኖ እንግዲህ በምልክት የገለጸው። እንግዲህ ይህ ትውስታ ከቶ እንደምን ይረሳል? ሁላችንም ነው። እነዚህ ድንቅ አትሌቶች በተለይም ደግሞ ቀነኒሳ በቀለም የኃይሌን አደራ አላጎደለም። በዕለቱ እንግዲህ በአንገቱ የወርቅ ሜዳሊያ በማጥለቅም ነበር እንግዲህ አደራውን እየተወጣው ማለት ነው። ዛሬ 44ኛ ዓመቱን የሚያከብረው ቀነኒሳ በቀለ እንግዲህ በአትሌቲክሱ ዓለም በርካታ ድሎችን አስመዝግቧል። እንግዲህ ልደቱንም ልንዘክረው፣ የሰራቸውን ታሪኮች ልንነግራችሁ፣ እንደዚሁም ደግሞ አዳዲስ ስለ አትሌቱ የወጡ መረጃዎችንም ልንነግራችሁ ዛሬ ምርጫችን አድርገነዋል። ከግሎባል ኒውስ እነዚህ መረጃዎች ወደ እናንተ እናደርሳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በዚሁኛ ወደ መረጃችን እናልፋለን። በአዲሱ የተሽከርካሪ ሰሌዳ ዋጋ ላይ እንግዲህ የተሽከርካሪ ባለንብረቶች ቅሬታቸውን መግለጻቸውን በትናንትናው መረጃችን መዘገባችን የሚታወስ ነው። አንድ ጎማ ለመቀየር እቁብ እየገባ ያለንና ነዳጅ ለመሙላትም ተቸግሮ እያለቀሰ ላለው አሽከርካሪ ለሰሌዳ ይህንን ያህል ዋጋ ማስቀመጥ ፍትሐዊነት አይደለም ሲሉም ነው እንግዲህ በትናንትናው ዕለት የተሽከርካሪ ባለንብረቶች ቅሬታቸውን ያሰሙት ማለት ነው። ይህንን እንግዲህ ወደ እናንተ ማድረሳችን የሚታወስ ነው። ዛሬም በዚሁ በማህበራዊ ሚዲያው ላይ እንግዲህ በርካታ ሰዎች እንግዲህ ሀሳባቸውን እየገለጹ እየተንሸራሸረ ነው የሚገኘው። ታዋቂ ሰዎች፣ የመንግስት ባለስልጣናት ጭምር እንግዲህ በዚሁ ጉዳይ ላይ ሀሳባቸውን እየሰነዘሩ ነው የሚገኙት። ከነዚህ ውስጥ እንግዲህ ታዋቂው ፖለቲከኛና የመንግስት ባለስልጣን የሆኑት አቶ ግርማ ሰይፉ ይገኙበታል። አቶ ግርማ ሰይፉ እንግዲህ ከዚሁ ጉዳይ ጋር ተያይዞ ዛሬ ሀሳባቸውን በማህበራዊ ሚዲያ ላይ አጋርተዋል ማለት ነው። የወጣው ተመን አሳማኝ አይደለም ሲሉም ነው ሀሳባቸውን የገለጹት። የመንግስት ሹም የሆኑት አቶ ግርማ ሰይፉ በመኪና ታርጋ ተመኑ ዙሪያም እንግዲህ ከዚህ በታች ያለውን ሀሳብም አጋርተዋል። ከሶስተኛ ወገን ያለፈ ኢንሹራንስ ላለመግባት የሚወስን የግል ባለመኪና በመንግስት ውሳኔ ታርጋ ቀይር ተብሎ እንግዲህ የዚህን ያህል ጫና ማድረግ ተገቢ አይደለም ሲሉ ነው እሳቸው ሀሳባቸውን እየገለጹት። ለደረጃ ሲባልም እንግዲህ ታርጋ ለሚመርጡ ከዚህም በላይ ደግሞ መጠየቅ ይቻላል። ከዚህ ውጭ ጠብ ያለሽ በዳቦ እንዳይሆን ነገሩና ከወዲሁ መጠንቀቅ ይገባል ሲሉም ነው የተናገሩት። ታርጋ ለመቀየር 56 ሺህ ብር ምን ማለት ነው ሲሉም ነው እንግዲህ በግርምት የተናገሩት። ታርጋው የማንጠቀምበት ነገር ሁሉ ተካቶበት ግዢው ውድ ሆኖ ሊሆን ይችላል። ለምሳሌ ለቁጥጥር የሚደረጉ ምልክቶች፣ ይህ የመንግስት ወጪ እንጂ የግለሰብ ሊሆን አይገባም ሲሉም ተናግረዋል ማለት ነው። የመንግስትና የስራ መኪኖችን ለመደጎም ተብሎም ከሆነ
ከሆነ እንግዲህ ልክ አይደለም፣ መስተካከል ይኖርበታል ብለዋል። የመንግስት መኪና ዝቅተኛ የሚከፈልበት ምክንያት ምንድን ነው? ይህ በተለይም ደግሞ መኪና የሀብታም ነው የሚለውን ክፉ ምልከታ ውጤት ነው ሲሉም ነው የተናገሩት። አሳማኝ ምክንያት ካለ እባካችሁ ንገሩኝ ሲሉም ሀሳባቸውን አጋርተዋል ማለት ነው። በተመሳሳይ ደግሞ በዚሁ በማህበራዊ ሚዲያ ላይ ሀሳባቸውን ካጋሩ ሰዎች መካከል ጋዜጠኛና የህግ ባለሙያ ሳሙኤል ፍቅሬ ይገኝበታል። እንግዲህ እሱም የራሱን የሆነ አስተያየት ሰጥቷል። ከዚሁ ከአዲሱ ታርጋ የዋጋ ተመን ጋር ተያይዞ ማለት ነው። ረፋታ ስጡን ሲል ነው እሱም ሀሳቡን የገለጸው። ነዳጅ ዋጋ ጭማሪው ወር አላስቆጠረም። በዚህ ምክንያት ጣሪያ የነካው የኑሮ ውድነት እንግዲህ ናላውን ያዞረው ዜጋ ግራ በተገባበት ሰዓት መንጃ ፈቃድ እንደ አዲስ ትፈተናላችኋልና ክፍያ ያሳሰበውን ምድረ አሽከርካሪ አንጫጫው። ከኑሮ ውድነቱ ጋር በተያያዘም እንግዲህ በጭንቀት የተሞላው ውክቢያ ሳይረግብ ደግሞ አስደንጋጭ የአዲስ ታርጋ ዋጋ ክፍያ አጀንዳ ተከተለ። ረምን ጉድ ነው ሲልም ነው እሱ ሀሳቡን ያጋራው። ዜጋው እንግዲህ በእንዲህ ያለ ውክቢያ ግራ ሲጋባ መንግስት ለዜጎች አሳቢ መስሎ የመኖሪያ ቤት ኪራይ ዋጋንም እኔ ነኝ የምወስነው እያለ ነው የሚገኘው ሲልም ነው የህግ ባለሙያው የተናገረው። ሀሳቡ እንግዲህ ባልከፋ ግን እሱ በየጊዜው የሚጨምረው የነዳጅ ዋጋና እሱን ተከትሎ የሚተለተለው የኑሮ ውድነት ቤት እያከራየ የሚተዳደረውን ዜጋ አይመለከተውም ይሆን ወይ ሲልም ነው እንግዲህ በግርምት እሱም ሀሳቡን ያጋራው። እንዲህ ማሰቡ ካልቀረ እንግዲህ ህዝቡም እንዲተሳሰብ እሱ የሚዘውረውን የጭማሪ ማርሽ ለምሳሌ በቤትና በይዞታ ላይ የሚጨመረውን የግብር ልክና መልክም ለምን አያየውም ሲልም ተናግሯል። ሌላው ቀርቶ እንግዲህ እስከ ቅርብ ጊዜ ድረስ የፈለግከውን ያህል ጊዜ ቆመህ ለሰፈር ወጣቶች 10 ብር ብቻ የምትከፍልበት ፓርኪንግ በትንሹ 40 ብር ይደርሳል። 1 ደቂቃ እንኳን ብታሳልፍ ደግሞ ተጨማሪ የምትከፍለው በመነሻው ዋጋ ልክ ነው። መኪና መጠቀም የማይቻልበት ደረጃ እየተደረሰ ይመስላል ሲልም ነው ሀሳቡን ያገራው። እንዲህ እያልን እንግዲህ መካከለኛና ዝቅተኛ ገቢ ያለው ዜጋ የሚብሰከሰክበት ብዙ ጉዳይ ማንሳት ይቻላል። ግራ ገባን እኮ ጎበዝ፣ እባካችሁ አስቡበት። ይህንን የምታዩ የመንግስት ባለስልጣናትም እንግዲህ ነገሩን ብታረጋጉት ይሻላል ሲልም ነው ሀሳቡን የገለጸው ጋዜጠኛና የህግ ባለሙያ ሳሙኤል ፍቅሬ። Habibi Bikila is running without track shoes. For the first time in Olympic history, the Ethiopian national anthem. የተከበራችሁ የግሎባል ኒውስ ተከታታዮቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። በዚሁ እንግዲህ ወደ አትሌቲክሱ ዓለም እናልፋለን። በአትሌቲክሱ ዓለም እንግዲህ ደማቅ ታሪክ የጻፈውና በርካታ ስኬቶችን ለሀገሩ ያስመዘገበው ጀግናው አትሌት ቀነኒሳ በቀለ ሰኔ 6 ቀን ነው የተወለደው። ይህንን የልደት በዓሉን ዛሬ እያከበረን የሚገኘው ሰኔ 6 ቀን 2018 44ኛ ዓመቱንም እያከበረ ነው የሚገኘው። ከዚሁ ጋር ተያይዞ እንግዲህ አንዳንድ መረጃዎችን የምንነግራችሁ ነው የሚሆነው። አትሌት ቀነኒሳ በቀለ እንግዲህ በረጅም ርቀት ሩጫ ታሪክ ውስጥ ከታዩ ታላላቅና ተደናቂ የዓለም አትሌቶች አንዱ መሆኑ የሚታወቅ ነው። በሩጫ ውድድር ማጠናቀቂያ ዙር ላይ እንግዲህ ባለው አስገራሚ ፍጥነት እና አጨራረስም ምክንያት እንግዲህ አቦ ሸማኔው በሚል ቅጽል ስምም ይታወቃል። ቀነኒሳ በቀለ አትሌት ቀነኒሳ በቀለ አጠቃላይ የህይወትና የድል ታሪክም ስንመለከት እንግዲህ ቀደም ሲል ስናነሳው እንደነበረው ሰኔ 6 ቀን 1974 ዓመተ ምህረት እንደ አውሮፓውያን አቆጣጠር ደግሞ 1982 በአርሲ ቦቆጆ አካባቢ ነው ተወልዶ ያደገው። የመጀመሪያ ፍላጎቱን ስንመለከት እንግዲህ በልጅነቱ መጀመሪያ ላይ የነበረው ፍላጎት እግር ኳስ መጫወት ነበረ። ወደ ሩጫው የተሳበበት ምክንያት እንግዲህ በትምህርት ቤት ሳለ በሩጫ ውድድሮች መሳተፍ ይጀምራል። በተለይም ደግሞ በ1998 ዓመተ ምህረት የክልልና የሀገር አቋራጭ ውድድርን በማሸነፍ ብርቱነቱን ማሳየት ይጀምራል ቀነኒሳ በቀለ። ከዛም እንደዚሁ እያለ እንግዲህ የኦሎምፒክና የዓለም ሻምፒዮና አንጸባራቂ ድሎችን ማስመዝገብ የቻለ ጀግናው አትሌታችን ነው ቀነኒሳ በቀለ። ቀነኒሳ ለኢትዮጵያ እንግዲህ በርካታ ድሎችንም ያስገኘ ነው። በኦሎምፒክ መድረኮች እንግዲህ 3 የወርቅና 1 የብር ሜዳሊያንም ማስገኘት ችሏል። የአቴንስ ኦሎምፒክ 2004 ላይ ሲካሄድ በ10,000 ሜትር የወርቅ ሜዳሊያ፣ በ5,000 ሜትር ደግሞ የብር ሜዳሊያም
ማስገኘት ችሏል። የቤጂንግ ኦሎምፒክ በ2008 ሲካሄድም በአንድ ኦሎምፒክ ሁለቱንም የ5000 እና 10000 ሜትር ውድድሮችን በአስደናቂ የኦሎምፒክ ክብረ ወሰን በመሰባበር እንግዲህ ድርብ የወርቅ ሜዳሊያዎችንም በአንገቱ ማጥለቅ የቻለ ጀግና ነው። የዓለም አትሌቲክስ ሻምፒዮና በ10000 ሜትር ውድድር 4 ተከታታይ የወርቅ ሜዳሊያዎችን በ2003 በ2005 በ2007 እና እንደዚሁም በ2009 አሸንፏል። በ2009 የበርሊን ሻምፒዮና በ5000 እና በ10000 ሜትር ድርብ ወርቅ በመውሰድ በታሪክ የመጀመሪያው አትሌት ሆኗል ማለት ነው። በዓለም ሀገር አቋራጭ ሻምፒዮናም እንግዲህ 11 የወርቅ ሜዳሊያዎችን በመሰብሰብ የውድድሩ የምንጊዜው ስኬታማ አትሌት ነው። አትሌት ቀነኒሳ በቀለ የማራቶን ስኬቶቹንም ስንመለከት እንግዲህ ከትራክ ውድድሮች በኋላ ፊቱን ወደ ጎዳና ሩጫ ያዞረው ቀነኒሳ በማራቶንም ታሪክ ሰርቷል። የፓሪስ ማራቶን 2014 ላይ ሲካሄድ የመጀመሪያውን የማራቶን ውድድር በድል ማጠናቀቅ ችሏል። የበርሊን ማራቶን በ2016 እና 2018 ሲካሄድም በ2016 የበርሊን ማራቶን በ2 ሰዓት በ2:03:03 አሸንፏል። በ2019 ደግሞ 2 ሰዓት ከ01 ደቂቃ ከ41 ሰከንድም በመግባት እንግዲህ በወቅቱ ከዓለም ክብረ ወሰን በ2 ሰከንድ ብቻ ያነሰ የምንጊዜውም ሁለተኛው ፈጣን ሰዓትን ማስመዝገብ የቻለ ስፖርተኛ ነው። የእድሜ ባለጸጋው ታሪክ ሰባሪ በለንደን እና በቫሌንሻ ማራቶን ላይ እንግዲህ እድሜው ከ40 ዓመት በላይ ሆኖ ሳለ እንኳን ከ2 ሰዓት ከ5 ደቂቃ በታች በመግባት በእድሜው ምድብ አስገራሚ የዓለም ፈጣን ሰዓት አስመዝግቧል። በ2024 የፓሪስ ኦሎምፒክ ላይ በ42 ዓመቱ በመሳተፍ እንግዲህ የጽናት ተምሳሌትነቱንም አሳይቷል ማለት ነው። በመሆኑም እንግዲህ አትሌቱ ከዚህ በኋላም እንግዲህ በተለይም በረጅም ርቀት ሩጫዎች ላይ መሳተፍ እንደሚፈልግም ነው እየወጡ ያሉ መረጃዎች የሚያመለክቱት። ታላቁ የረጅም ርቀት ሯጭ ቀነኒሳ በቀለ በ5000 እና 10000 ሜትር የተለያየ ዓለም አቀፍ እና የኦሎምፒክ ክብረ ወሰኖች ባለቤትና ታዋቂ አትሌት ነው። አትሌት ቀነኒሳ በቀለ በአቴንስ ኦሎምፒክ በ5000 ሜትር፣ በቤጂንግ ኦሎምፒክ ደግሞ በ5000 እና 10000 ሜትር የወርቅ ሜዳሊያዎችን መውሰዱም የሚታወስ ሲሆን በተለይም ደግሞ በዓለም ሻምፒዮና በተለያየ ጊዜ የወርቅ ሜዳሊያ ባለቤት ነው። የሻለቃ አትሌት ኃይሌ ገብረስላሴን ፈለግ እንደተከተለ የሚነገርለት ቀነኒሳ ለረጅም ጊዜ የሻለቃ ኃይሌ ገብረስላሴን ይዞት የቆየውን ክብረ ወሰን በማሻሻል ቀነኒሳ አንበሳ የሚል ዘፈን ሳይቀር እንግዲህ በታዋቂው ድምፃዊ ቴዎድሮስ ካሳሁን የተዘፈነለት ታላቅ አትሌታችን ነው። በቀጣይም እንግዲህ ይህንን ባለታሪክ በተለያዩ ውድድሮችም እንግዲህ እድሜ ሳይገድበውም ልናየው እንችላለን። እነዚህ መረጃዎች እንግዲህ አሁንም ከአትሌቱ በኩል እየወጡ ነው የሚገኙት። በአጠቃላይ እንግዲህ ቁልፍ ስታቲስቲክስ መረጃዎችን ስንመለከት በርካታ የወርቅ ሜዳሊያዎችን አግኝቷል። ልዩ ስኬትም ተብለው ተመዝግበውለታል ማለት ነው። ኦሎምፒክን ስንመለከት 3 የወርቅ 1 የብር በቤጂንግ እንደዚሁም ደግሞ የድርብ ወርቅ ባለቤት ነው ማለት ይቻላል። የዓለም ሻምፒዮናንም ስንመለከት 5 የወርቅ በ10000 እና በ10000 ሜትር 4 ጊዜ ተከታታይ አሸናፊ አትሌት ነው። ቀነኒሳ በቀለ የዓለም ሀገር አቋራጭ 11 የወርቅ ሜዳሊያዎችንም ማጥለቅ ችሏል። በአንገቱ በታሪክ ከፍተኛውን የሜዳሊያ ባለቤት ነው ማለት ነው። እንግዲህ የግል ምርጥ ሰዓቱን ስንመለከት 2:01:41 በማራቶን ታሪክ እጅግ ፈጣን ከሆኑት አትሌቶች መካከል አንዱ ነው ቀነኒሳ በቀለ። አትሌት ቀነኒሳ በቀለ ከ22 ዓመታት በላይ በዘለቀው የአትሌቲክስ ህይወቱ እንግዲህ ከ168 በላይ ዓለም አቀፍ ውድድሮችን ያደረገ ሲሆን ከታላቁ አትሌት ሻለቃ ኃይሌ ገብረስላሴ በመቀጠልም የኢትዮጵያን ሰንደቅ ዓላማ በዓለም አደባባይ እንግዲህ ከፍ ያደረገ ሀገር ኩራት ነው ብሎ መናገር ይቻላል። በአሁኑ ወቅት እንግዲህ ከትራክ ውድድሮች ይልቅ ወደ አገር አቋራጭ ውድድሮችም ወደ ማራቶን በማዘንበል በዝግጅት ላይ ይገኛል። በርካታ እድሎችንም እንደሚያስመዘግብ ነው የሚጠበቀው። ለማንኛውም በዚሁ እናበቃለን። የዛሬው መረጃችንን ከግሎባል ኒውስ ስትከታተሉት የነበረው የዛሬው መረጃችን ይህንን ይመስላል። የተከበራችሁ አድማጮቻችን ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ አክብሮት እንጋብዛለን። ምሽቱ ያማረና የሰመረ ይሁንላችሁ። ሰናይ ጊዜ። ሰላም። Kenenisa Bekele, he swept all before him with a new world record over 5 and 10,000 meters this year. Look at him.
to Jan Stoneman. I'm in the side.